ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ። አፕል ፕላዛ። አርዕስተ ዜና። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በሞሮኮ ለተሰጣቸው ዕውቅና ምስጋናቸውን ገለጹ። የኢትዮጵያ አየር ወደ ሳውዲ አረቢያ ጂዛን ከተማ ቀጥተኛ በረራ እንደሚጀምር አስታወቀ። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርት አመላከተ። ኤርዶጋን ዓለም አቀፍ የሰብአዊ መብት እሴቶች በእስራኤል ምክንያት ዋጋ እያጣ ነው ሲሉ ተናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነው። ቀዳሚ ወዳደረግነው መረጃ ስናመራ ፕሬዝዳንቱ ለሞሮኮ ዕውቅናና ምስጋናቸውን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተመራ የልዑካን ቡድን በሞሮኮ ንጉስ መሐመድ ስድስተኛው የአፍሪካ ዑለማ ፋውንዴሽን 7ኛ ጠቅላላ ጉባኤ ተሳታፊዎች በጠቅላይ ምክር ቤቱ አዳራሽ አቀባበልና ጋዜጣዊ መግለጫ ዛሬ ታህሳስ 1 2018 ተከናውኗል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለፉት 3 ዓመታት በዲፕሎማሲ ረገድ ሰፊ ስራ መስራቱን አንስተው በ36 ሀገራት የኢትዮጵያ እስላማዊ ሴቶችና ታሪኮችን ለዓለም የማስተዋወቅም ስራ ተሰርቷል ብለዋል። ተቀዳሚ ምክትል ፕሬዝዳንቱ ሼህ አብዱል ከሪም ሼህ በረዲን በበኩላቸው በሞሮኮ የነበረውን ጉዞ ስኬታማና እስከ አሁን የተለያዩ ሀገሮችን ከፍ ያለችበት እንደነበርም ገልጸዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በመርሃ ግብሩ ላይ ባደረጉት ንግግር በሞሮኮ በነበራቸው ቆይታ የሀገራችን ኢስላማዊ ታሪክ ከፍ ያለበት ብዙሃን ያገኘንበትም ነው ብለዋል። በጉባኤው ላይ 48 ሀገራት የተሳተፉ በመሆኑ የተገለጸ ሲሆን ኢትዮጵያ ከተለያዩ ሀገራት ጋር አብሮ የመስራት እድል ያገኘችበት እንደነበር ሼህ ሐጂ ኢብራሂም አያይዘው ገልጸዋል። በሞሮኮ በነበረው የንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ጠቅላላ ጉባኤ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በዳዕዋና ለእስልምና መጠናከር ላበረከቱት ጉልህ አስተዋጽኦ ከሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ሽልማት እንደተበረከተላቸውም ተገልጸዋል። ኢትዮጵያ ለስደተኞች መጠለያና ድጋፍ ለመስጠት ያላትን ቁርጠኝነት እውነተኛ የአጋርነት ተግባር ነው ተባለ። ኢትዮጵያ ከ1 ሚሊዮን በላይ ለሚሆኑ ስደተኞች መጠለያና ድጋፍ ለመስጠት ቁርጠኝነት እውነተኛ የአጋርነት ተግባር ማሳያ ነው ሲሉ የዓለም አቀፍ የፍልሰት ድርጅት የኢትዮጵያ ዋና ልዑክ አቢቢቱ ዋኔ ገልጸዋል። በዓለም አቀፍ ደረጃ የስደተኞች ቁጥር እየጨመረ መምጣቱ አሁን ላይ በዓለም ላይ 90 ሚሊዮን የሚጠጉ ስደተኞችና ተፈናቃዮች ይገኛሉ። ከዚህ ቁጥር ውስጥ አብዛኞቹ ስደተኞች ተፈናቃዮች የሚገኙት በአፍሪካ ሀገር ነው። በኢትዮጵያ ከተለያዩ
ከተለያዩ ጎረቤት ሀገራት የመጡ በርካታ ቁጥር ያላቸው ስደተኞች የሚገኙ ሲሆን ከነዚህም ቀደም ለስደተኞች ክልላ ለመስጠት የሚያስችል ስራዎች ሲከናወኑም ቆይቷል። ይህ ተግባር ኢትዮጵያ በአፍሪካ በከፍተኛ ቁጥር ስደተኞችን ከሚያስተናግዱ ሀገር ተርታ እንድትሰለፍ ከማድረግ ባለፈ በተደጋጋሚ ጊዜያት ዓለም አቀፍ እውቅናና አድንቆት እንድታገኝም አስችሏታል። የዓለም አቀፍ የፍልሰት ድርጅት የኢትዮጵያ ልዑክ ዋና አቢቢቲ ዋኔ ለኢዜአ እንደገለጹት ለኢትዮጵያ ለረጅም ጊዜ ስደተኞችን የመቀበል ባህሏ ዓለም አቀፍ ስምምነቶችን ከመፈረም በላይ እየሄደ ነው ብለዋል። ኢትዮጵያ በርካታ ቁጥር ያላቸው ስደተኞችን በመቀበል በአጋርነት እየደገፈች እንደምትገኝም ጠቅሰዋል። ስደተኞቹ ጥበቃ፣ የዕለት ተዕለት ኑሮ ማገዝና የጤና አገልግሎት ማግኘት እንዳለባቸው ገልጸው ኢትዮጵያ ይህንን ጥበቃ ለመስጠት የቻለችውን ሁሉ እያደረገች መሆኑንም አረጋግጠዋል። ይህ ተግባር ሀገሪቱ ለሰው ልጅ ክብርና ደህንነት የመቆምን ቁርጠኝነት እንደሚያሳይም አንስተዋል። ኢትዮጵያ ስደተኞችን በመቀበል ብቻ ሳይሆን በሀገሪቱ ኢኮኖሚ፣ ማህበራዊ ህይወት ውስጥ ለማዋሃድ ጥልቅ እርምጃ እየወሰደች እንደምትገኝም አስታውቀዋል። ኢትዮጵያ ለስደተኞች አስፈላጊውን ድጋፍና እርዳታ ለመስጠት ዓለም አቀፍ ድጋፍ፣ የፍልሰተኞች ድርጅት፣ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን፣ ዓለም አቀፍ ድርጅቶች ጋር በቅርበት እየሰራች እንደምትገኝም አስታውቀዋል። የኢትዮጵያ አየር መንገድ ከጥር 2024-2018 ጀምሮ ወደ ሳውዲ አረቢያ ጂዛን ከተማ ቀጥተኛ በረራ እንደሚጀምር ተገለጸ። አየር መንገዱ በደቡብ ምዕራብ ሳውዲ አረቢያ ወደምትገኘው ወሳኝ የቀይ ባህር ወደብ ከተማ በሳምንት 4 ቀን አዲስ የመንገደኞች አገልግሎት እንደሚጀምር ዋና ስራ አስፈጻሚው መስፍን ጣሰው አስታውቋል። በአፍሪካ በመካከለኛው ምስራቅና ባሻገር ባሉ ሁሉ ሀገራት የንግድ የቱሪዝምና የህዝብ ለህዝብ ግንኙነት ለማሳደግ ያለመ ነው ሲባልም ተገልጿል። የተከትሎ የኢትዮጵያ አየር መንገድ በሳውዲ አረቢያ የበረራ መዳረሻዎችን ወደ 5 አሳድጓል። አየር መንገዱ በአሁኑ ወቅት በሳምንት ከ40 በላይ በረራዎችን ወደ ሳውዲ አረቢያ እንደሚያደርግ የተቋሙ መረጃ ያመለክታል። ወደ ውጪ መረጃችን ስናመራ ኤርዶጋን ዓለም አቀፍ የሰብአዊ መብት ሴቶችን በእስራኤል ምክንያት ዋጋ እያጣ ነው አሉ። እስራኤል በጋዛ ላይ ያደረሰች ያለውን መጠነ ሰፊ ተከታታይነት ያለው የዘር ማጥፋት ጥቃት ዓለም አቀፍ የሰብአዊ መብት ሴቶችን እንዲሸረሸር አድርጎታል ሲሉ ኤርዶጋን ተናግረዋል። በእስራኤል የዘር ማጥፋት ድርጊት ምክንያት ብቻ ከ70,000 በላይ ንጹሃን ዜጎች ለሞት መዳረጋቸውን የቱርክ ፕሬዝዳንት ኤርዶጋን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ መናገራቸውን አርቲኢ ወርልድም ዘግቧል። በሐማስና በእስራኤል መካከል ያለውን ውጥረት ለማርገብ ዓለም አቀፍ ማህበረሰቡ ጥረት እያደረገ ቢሆንም በጋዛና በእስራኤል ጦር በተያዙ የፍልስጤም ግዛቶች የሚፈጸሙ ግፍ ግን አሁንም እንደቀጠሉ ነው ሲል ኤርዶጋን ተናግሯል። ኤርዶጋን በሰጡት መግለጫ በዓለም አቀፍ የሰብአዊ መብቶች የተካተቱ ህጎችና መርሆችን በዓለም ዙሪያ ብዙ ቦታዎች እየተጣሱ መሆኑን አንስተው እንደ ሰላምና ፍትህ ያሉ ጽንሰ ሀሳቦች ቦታቸውን እያጡ እንደሆነም አመላክቷል። ፕሬዝዳንቱ በጦርነት ወደ ፍርስራሽነት የተቀያየረችውን ጋዛ መልሶ ለመገንባት የመላው የሰው ልጅ የጋራ ኃላፊነት መሆኑንም አንስተዋል። የቱርክ ፕሬዝዳንት በጋዛ ዘላቂ ሰላም፣ ፍትሃዊነትና ሰላምን ለማምጣት ያለው ብቸኛ መንገድ የሰላም ስምምነትን ማጠናከር፣ የሁለቱ ሀገራት የሰላም መፍትሄ ተግባራዊ ማድረግ ነው ሲሉም ተደምጠዋል። ሐማስ የሁለተኛ ምዕራፍ የሰላም ስምምነት እንደማይቀበል አስታወቀ። እስራኤል የምታደርሰውን የሰላም ጥሰቶች እስካላቆመች ሁለተኛ ምዕራፍ የሰላም ስምምነት ሊቀጥል እንደማይችል ሐማስ መግለጹን አረብ ኒውስ ዘግቧል። ሐማስ ስምምነቱ እንዲከበር በእስራኤል አደራዳሪዎች ጫና ሊያደርጉ እንደሚገባም አስገንዝበዋል። እስራኤል ከግብጽ ጋር የሚያገናኘውን የራፋህ ድንበር ለመክፈት ፈቃደኛ አለመሆኗን፣ ወደ ጋዛ የሚገባውን እርዳታ በመከልከል የሰላም ስምምነቱን ሙሉ በሙሉ እንዳይተገበር አድርጋለች ሲል የሐማስ የፖለቲካ ቢሮ አባል የሆኑት ሆሳም ባራር ተናግረዋል። ሆሳም ግብጽ፣ ኳታር እና ዩናይትድ ስቴትስን ጨምሮ በሰላም ስምምነቱ የተሳተፉ ሀገሮች የመጀመሪያው ምዕራፍ ተግባራዊ ሆኖ እንዲቀጥል ጫና ሊያሳድሩ ይገባልም ብሏል። በሐማስና በእስራኤል በኩል የሚደረገው ሁለተኛ ምዕራፍ የሰላም ስምምነት በቅርቡ እንደሚጀምር ጠቅላይ ሚኒስትር ቤንያሚን ኔታንያሁ መናገራቸው ይታወሳል። ነገር ግን ሐማስ እስራኤል በጋዛ ላይ የምታደርሰውን ወረራዎችና ጥሰቶች እስካላቆመች ድረስ ስምምነት እንደማይኖርም አሳውቀዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርት አመለከተ። በ2025 በወጣ ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉም ተገልጿል። ዓለም አቀፍ የጋዜጠኞች ፌዴሬሽን በ2025 ባወጣ ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያሉ በእስር ቤት ውስጥ
እንደሚገኙ ማስታውቋል። ህይወታቸው ካለፈ ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸው ተነግሮ በሩሲያና የዩክሬን ጦርነት 10 ጋዜጠኞች ህይወታቸው አልፏልም ብሏል ሪፖርቱን ያወጣው IFJ በ2025 የጋዜጠኞች ሞት እንደጨመረ ገልጾ ዓለም አቀፍ ህግ መጣሱና የፕሬስ ነጻነት እየተከበረ አለመሆኑን አያይዞም ጠቅሷል። በአህጉር አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸውም ዘገባዎች አመላክቷል። ሞዛምቢክ፣ ሶማሊያ እና ዚምባብዌ ጋዜጠኞቻቸው የተገደሉባቸው ሀገራት መሆናቸውን የዘገበው አፍሪካ ኒውስ ነው። የዘር ማጥፋት ወንጀል ተከላካይ ቡድን በጋዛ የዘር ማጥፋት ወንጀል ሂላሪ ክሊንተንን ከሰሰ። የሌሚክ ኢንስቲትዩት የቀድሞ ዋና ዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ሂላሪ ክሊንተን በጋዛ የዘር ማጥፋት ወንጀል ተጠያቂ አድርጓል። ቡድኑ ሂላሪ ክሊንተንን በእስራኤል ሆያም ስብሰባ ላይ እስራኤል በጋዛ ሰርጥ የፈጸመችውን የዘር ማጥፋት እንደ ዕድል በመቁጠር አሞካሽቷልም ብሏል። የዘር ማጥፋት ወንጀል ተከላካይ የሆነው ሌሚክ ኢንስቲትዩት ሂላሪ ክሊንተን በጋዛ የዘር ማጥፋት ወንጀል በማገዝና በመተባበር ወንጀልን በዓለም አቀፍ ሕግ ተጠያቂ እንዲሆኑም ጠይቋል። አውስትራሊያ ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል አዋጅ አወጣች። አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል በዓለም አቀፍ ደረጃ የመጀመሪያ የተባለውን የማህበራዊ ሚዲያ አዋጅም አውጥታለች። ሀገሪቱ ባወጣችው አዲስ አዋጅ መሰረት በአውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ህጻናት ፌስቡክ፣ ኢንስታግራም፣ ትዊተር፣ ቲክቶክ፣ ዩቲዩብ፣ ስናፕቻት፣ ሬዲት፣ ትሬድ፣ ቲዩክ እና ኪክን መጠቀም አይፈቀድላቸውም ተብሏል። አዲሱ አዋጅ እድሜያቸው ከ16 ዓመት ታች የሆኑ ህጻናት የማህበራዊ ሚዲያ መለያ አካውንት ለመክፈት ሲሞክሩ ብሎክ የሚያደርግ ስርዓትም ተግባራዊ እንዲደረግ ያስገድዳል ተብሏል። በወላጆችና ግለሰቦች ላይ የተቀመጠው ቅጣት እንዳለ ሆኖ ይህንን ህግ የሚተላለፍ ድርጅት ግን 49.5 ሚሊዮን የአሜሪካን ዶላር የገንዘብ ቅጣትም ይጣልባቸዋል ተብሏል። ህጉ የማህበራዊ ሚዲያ ኩባንያዎችን ከዚህ ቅጣት ለመራቅ እድሜያቸው ከ16 ዓመት በታች የሆኑ ህጻናት አካውንት እንዳይኖራቸው በራሳቸው መንገድ የተለያዩ አሰራር እንዲዘረጉ ያስገድዳቸዋል የተባለው አዲሱ አዋጅ ህፃናቱ በሌላ አካውንት ቢጠቀሙ ወይም የሚሞሉት መረጃ ከተጠቀመው ገደብ በላይ ቢያደርጉ ትክክለኛነቱን የሚያረጋግጡ የባዮሜትሪክ አማራጮች ስለማካተቱ በዝርዝር አልተገለጠም። ማህበራዊ ሚዲያ እንዳይጠቀሙ የተከለከሉ ህፃናት ዋትስአፕ፣ ፌስቡክ፣ ሜሴንጀር፣ ዲስካርድ፣ ጌትሃፕ፣ ጉግል ክላስሩም የመሳሰሉትን ሲስተሞች ግን መጠቀም እንደሚችሉ ተገልጿል። በመቀጠልም ወደ ቢዝነስ መሰናዷችን እናመራለን። ዙበይዳ ሐሰን አዘጋጅተዋለች። ከ2.6 ሚሊዮን ኩንታል በላይ ሰሊጥ ለውጭ ገበያ ለማቅረብ እየተሰራ መሆኑ ተነግሯል። በኢትዮጵያ የቅባት እህሎችን በማምረትና ወደ ውጭ በመላክ ከሚታወቁ አካባቢዎች ውስጥ የአማራ ክልል ከቀዳሚዎቹ ተርታ እንደሚቀመጥ የክልሉ ንግድና ገቢዎች ልማት ቢሮ መረጃ ያሳያል። የኢትዮጵያ ምርት ገበያ ጎንደር ቅርንጫፍ ስራ አስኪያጅ የሆኑት አቶ ጥላሁን አስማረ ምርት ገበያውን የሰሊጥ ምርትን የጥራት ደረጃን በማውጣት ላኪዎች የሚፈልጉትን ምርት ከምርት ገበያው እንዲያገኙ የማመቻቸት ስራ እየተሰራ ይገኛል ብለዋል። በሻጭና ገዢዎች መካከል በሚደረገው ክፍያ በምርት ገበያው በኩል እንዲፈጸም እየተሰራ መሆኑንም አንስተዋል። በዚህ መሰረትም በምርት ገበያው በ2018 በጀት ዓመት 80 ሺህ ኩንታል ሰሊጥ ምርት ከአምራቹ በመሰብሰብ ለላኪዎች ለማስተላለፍ መታቀዱን ተናግረዋል። እስካሁንም 35 ሺህ ኩንታል ወደ ምርት ገበያ መግባቱንም ገልጸዋል። በዚህ ዓመትም ከባለፈው ዓመት የተሻለ የምርት ጥራት መኖሩንም አንስተዋል። ለዚህም ደግሞ በ2017 ዓመት ደረጃ 3 እና 4 የነበረው የሰሊጥ ምርት በዚህ ዓመት ወደ ደረጃ 2 እና 3 ማደግ መቻሉ ተነግሯል። በአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ክልሉ በ2017 በጀት ዓመት 1.8 ሚሊዮን ኩንታል ሰሊጥ ለውጭ ገበያ ለማቅረብ ታቅዶ ከ2.8 ሚሊዮን በላይ ኩንታል ማቅረብ መቻሉን ተናግረዋል። በ2018 በጀት ዓመትም ከ2.6 ሚሊዮን ኩንታል በላይ ሰሊጥ ለውጭ ገበያ ለማቅረብ እየተሰራ መሆኑንም ተናግረዋል። ከዚህም ከ333 ሚሊዮን ዶላር በላይ ገቢ ይገኛል ተብሎ ይጠበቃልም ነው የተባለው። እስከ ህዳር 2018 ዓመት 352 ሺህ ኩንታል ሰሊጥ ለውጭ ገበያ ማቅረብ መቻሉም ተነግሯል። ከሰሊጥ ባለፈም በክልሉ እንደ አኩሪ አተር፣ ማሾ፣ ቦሎቄ የመሳሰሉ ምርቶችም ለውጭ ገበያ ለማቅረብ እየተሰራ እንደሚገኝም ተነግሯል። ኤስቢኬ ኢንቨስትመንት ግሩፕ በኢትዮጵያ መዋለ ንዋይን ለማፍሰስ ዝግጁ መሆኑን አስታውቋል። በተባበሩት አረብ ኤሚሬቶች ግዙፍ ኩባንያ መካከል የሚጠቀሰው ኤስቢኬ የተሰኘው የቢዝነስ ግሩፕ በኢትዮጵያ የተለያዩ ዘርፎችን ኢንቨስት ለማድረግ ከፍተኛ ፍላጎት እንዳለው ገልጿል። በተባበሩት አረብ ኤሚሬት የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማር በከር በኩባንያው መስራችና ባለቤት ሼህ ሱልጣን ቢን ካሊፍ ቢን ዛይድ አልናህያ ጋር ተወያይተዋል ተብሏል። አምባሳደር ዶክተር ጀማር በከር በውይይቱ ኢትዮጵያ በሀገር በቀል
ኢኮኖሚ ሪፎርም በማካሄድ ለውጭ ባለሀብቶች ምቹና ሳቢ የኢንቨስትመንት ከባቢ መፍጠሯን ጠቁመዋል። ሼህ ሱልጣን ቢን ካሊፍ ቢን ዛይድ አል ናህያ ከኢንቨስትመንት ዝንባሌ ጋር የሚጣጣሙ ዘርፎችን በመለየት ኩባንያዎች ከፍተኛ ካፒታልና እውቀቱን በኢትዮጵያ ለማሰማራት ዝግጁ መሆናቸውን አረጋግጠዋል። ኩባንያው ኢትዮጵያን እንደ ማዕከል በመጠቀም በቀጠናው ገበያ የራሱን ጉልህ ድርሻ ለመያዝም ቁርጠኛ መሆናቸውንም ገልጸዋል። በሴኔጋል የነዳጅና የቡታ ጋዝ ዋጋ መቀነሱ ተሰምቷል። የሀገሬው የኢነርጂ ዘርፍ ተቆጣጣሪ ኮሚሽነር ያጸደቀው አዲሱ ዋጋ ተግባራዊ መሆን ከጀመረ በኋላ በሴኔጋል እፎይታ ተፈጥሯል የተባለው። በዚህም የነዳጅ መቀነስ ብስራት በኋላ በርካታ ሴኔጋላውያን ደስታቸውን ገልጸዋልም ነው የተባለው። በደስታ ነው የምንቀበለው፣ ምክንያቱም በጣም አስቸጋሪ ሁኔታ ውስጥ ነበርን። ስለሆነ መንግስት የነዳጅ ዋጋን መቀነሱን ልናደንቀውና ልናበረታታው ብቻ ነው የምንችለው ሲሉ አንድ አሽከርካሪ ተናግረዋል ተብሏል። በሴኔጋል በብዙ ጣቢያዎች የነዳጅ ዋጋ በ10 ፍራንክ የቀነሰ ሲሆን የቤት ውስጥ ቡታ ጋዝ ሲሊንደሮችም ከፍተኛ ቅናሽ አሳይተዋል ተብሏል። ቅነሳው ከፍተኛ የዋጋ ግሽበት ባለበት ወቅት መንግስት ለቤተሰቦቹና ለትራንስፖርት ሰራተኞች ያደረገውን ተጨባጭ እርምጃ ተደርጎ በሰፊው እየተመሰገነ ይገኛል ይላል ዘገባው። በመጨረሻም የአኗኗር ዘይቤን የምናስቃኝበት ሰዓት ደርሰናል። ሀያት ከማል ታቀርብልናለች። በዛሬው የአኗኗር ዘይቤን በሚያስቃኘው መሰናዷችን በጉራጌዎች ባህል የግጭት አፈታት ስነ ስርዓት ምን ይመስላል የሚለው ልናያለን። ጉራጌዎች እያንዳንዱ ተግባራቸው፣ ወግና ልማዳቸው፣ ሀዘንም ደስታቸው፣ የግጭት አፈታታቸው፣ የአረማመድና የአበላል ስነ ስርዓታቸው የጉራጌ ሽማግሌዎች ተሰባስበው አርቅቀው ቃለ መሐላ በፈጸሙባቸው የጆካ ቂጫ ሴራና የጎርደነ ባህላዊ መተዳደሪያዎች ላይ ባስቀመጡት ህግና ደንብ መሰረት ነው የሚመሩት። መላው ቤተ ጉራጌ የእነዚህን ደንብና ህጎች ያለማቅማማት ተገዢ ነው። በጎረቤት ወይም በአንዳንድ አካባቢ በሚኖሩ ሁለት ሰዎች መካከል ጥል ከተፈጠረ በኋላ ባለመግባባቱ ወይም በግጭቱ ወቅት በሚፈጠር ጩኸት ወይም ጫጫታ ሰምተው የመጡ የአገር ሽማግሌዎች መጀመሪያ የሚያደርጉት ነገር አንተም ተው አንቺም ተይ በማለት ጉዳዩን እንዲረግብ በማድረግ ነው። መጀመሪያ ግጭቱን የፈጠሩ ሰዎች እንዲረጋጉ ከተደረገ በኋላ ሽማግሌዎቹ ጉዳዩን ወዲያውኑ ለመፍታትና ለማስታረቅ ጥረት ያደርጋሉ። ግጭቱን ወይም ጥሉ ትንሽ ከበድ ያለ ከሆነ ተጨማሪ የአገር ሽማግሌዎች ተካተውበት ጉዳዩን ከስር መሰረቱ ለመፍታት በማግስቱ ጠዋት ወይም በሌላ ጊዜ ቀነ ቀጠሮ ይዛሉ። ጥሉን የፈጠሩት ቡድኖች ወይም ግለሰቦች ጉዳያቸውን በቀነ ቀጠሮ መሰረት ሽማግሌዎቹ በዝርዝር ተመልክተው እስኪፈቱት ድረስ በመሃል ምንም አይነት የጥላቻ ንግግር እንዳያካሂዱ፣ ጥልም ሆነ ግጭት እንዳያስነሱ ሽማግሌዎቹ ከበድ ካለ ማስጠንቀቂያ ጋር ከተራት ይሰጣሉ። ከተራት ማለት ጉዳዩን በሽማግሌዎች እስኪታይ ድረስ በመሃል ምንም አይነት ጥልም ሆነ ዘለፋ እንዳይካሄድ የሚደነግግ ባህላዊ ህግ ነው። ይህ ከተራት የጣሳ አካል ከፍተኛ የሆነ ቅጣት ይወሰንበታል። ቅጣቱ ከማንኛውም አይነት የማህበራዊ ጉዳዮች እስከ ማገድና ማግለል ሊደርስ ይችላል። ለዚህም ነው ጉራጌዎች ለከተራት ልዩ ስፍራ የሚሰጡት። በቀነ ቀጠሮ መሰረት በአካባቢው የሚኖሩ ሽማግሌዎች ጉዳዩን ለመፍታት እንደ አየሩ ጸባይ ሞቃትና ነፋሻማ ከሆነ ዋርካ ስር፣ የብርድና የዝናብ ወቅት ከሆነ ደግሞ እልፍኝ ውስጥ ይሰባሰባሉ። ነጭ ሀጫ በረዶ የመሰለውን ጋቢያቸውን ትከሻቸው ላይ ግራና ቀኝ ያጣፉ፣ ባርኔጣቸውን በራስ ቅላቸው ላይ ያደረጉ የአገር ሽማግሌዎች ምርኩዛቸውን ወይም ከዘራቸውን መሬት ላይ ጋደም አድርገው መደዳ በተሰደሩ መቀመጫዎች ወይም በርጩማዎች ላይ ቁጭ ይላሉ። ጉዳዩን እንዲያስተባብር የተመደበው ሽማግሌ ለሽማግሌዎቹ እንዲናገር ፍቃድ ጠይቆ ጥሉን ለፈጠሩ ሰዎች ጉዳያቸውን ያለማንም ጣልቃ ገብነት እንዲፈቱና በይቅር ለፈጣሪ እርቅ እንዲያወርዱና ሰላም እንዲያሰፍኑ እድል ይሰጣቸዋል። ባለጉዳዮቹ አይ ጉዳይን ሽማግሌ ይመልከትልኝ፣ ካጠፋው እቀጣለሁ፣ ካጠፋብኝም ይቀጣልኝ የሚሉ ከሆነ ደግሞ ሽማግሌዎቹ ጉዳዩን በጥልቀት ተመልክተው በአጥፊው ግለሰብ ላይ አስተማሪና አስፈላጊ የሆነ ቅጣት ለመቅጣት ጉዳዩን ከስር መሰረቱ ማድመጥና መመልከት ይጀምራሉ። መጀመሪያ ግጭቱን የፈጠሩ ሰዎች የሚበየንባቸው ቅጣትን ለመክፈል ቃማ ወይም ዋስ እንዲጠሩ ከተደረጉ በኋላ ለቅጣቱ የሚውል ሽማግሌዎቹ በወሰኑት መሰረት የገንዘብም ሆነ ማንኛውም አይነት ተመጣጣኝ የሆነ ንብረት ባለጉዳዮቹ ዋስ እንዲሆናቸው ለጠሩት ሰው ያስይዛሉ። ተራ በተራ በሽማግሌዎቹ ፊት ተነስተው በመቆም የጸባቸውን መንስኤ ምን እንደሆነና ተበደልኩበት ያሉት ጉዳይ ለተሰበሰቡ ሽማግሌዎች በጥልቀትና በዝርዝር ያስረዳሉ። ሽማግሌዎቹም ግራቀኝ ክርክሩን አድምጠው የጠቡን መንስኤ መስቀለኛ በሆኑ ጥያቄዎች መርምረው ከተረዱ በኋላ ተጨማሪ የምስክሮች ቃልን አድምጠው የቅጣት ብይን ለማስተላለፍ ግጭቱን የፈጠሩ ሰዎች ለተወሰኑ ደቂቃዎች ከቦታው ገለል እንዲሉ ይደረጋል። ሽማግሌዎቹ የጥፋት ብይኑን ለማስተላለፍ እውነት እንደ ፀሐይ ትብራ እንደ ጨረቃም ትድመቅ በማለት የመክፈቻ ንግግራቸውን ካካሄዱ በኋላ ጥፋቱ ማን ላይ እንደሆነ በአንድ ድምጽ ይወስናሉ። ለደቂቃዎች ከቦታው ገለል እንዲሉ የተደረጉ ባለጉዳዮች እንዲቀርቡ ከተደረገ በኋላ ከታላቅ ተግሳጽና ምክር ጋር ለአጥፊው ወገን የጥፋቱን ሁኔታ በዝርዝር በተመደቡ ሽማግሌዎች አማካኝነት ይነገረዋል።
በውሳኔው አጥፊው ወገን ቅሬታም ሆነ አስተያየት እንዲያቀርብ እድል ይመቻችለታል። ያቀረበው ቅሬታ አሳማኝ ከሆነ ጉዳዩን በድጋሚ እንዲታይለት ይደረጋል። ካልሆነም ደግሞ አጥፊው ወገን ዳግም ያለ አግባብ በሰፈሩና ከማንኛውም አይነት ግለሰብ ጋር እንዳይፈጥር ከማስጠንቀቂያ ጋር ቅጣቱን እንዲከፍል ይደረጋል። እንደየሁኔታው ሽማግሌዎቹ የቅጣት ማቅለያ ካለ ያደርጋሉ። በቅጣት የሚገኝ ገንዘብም ሆነ ማንኛውም አይነት ንብረት ሽማግሌዎቹ በሚወስኑት ውሳኔ መሰረት እድራቸው ወይም የጋራ በሆኑ የማህበራዊ ጉዳዮቻቸው ላይ እንዲውል ይደረጋል። ማንኛውም አይነት በጥልም ሆነ ባለመግባባት ወቅት የሰው ነፍስ ከጠፋ ጉራጌዎች እስከ 7 ዓመት የሚወስድ ባህላዊ የእርቅ ስነስርዓት አላቸው። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ